የዘማሪና ሰባኪ ታዲዮስ ግርማ የመቅደሱ እንባ የተሰኘው መዝሙር ስንሰማ በውስጣችን የሚፈጥረው ስሜት ተራ የዜማ ጥበብ አይደለም። ይልቁንም የቆሰለ ልብ ጩኸት፣ የወቅቱ የሀገራችን የፖለቲካና የሃይማኖት ቀውስ መስታወት፣ እንዲሁም ልክ እንደ ቀድሞ ነቢያት በድፍረት የቀረበ የማስጠንቀቂያ ደውል ነው። ይህንን መዝሙር በጥልቀት ስንመለከተው ከሚያስተላልፈው መንፈሳዊና ማህበራዊ መልእክት ባሻገር ከቅዱሳት መጻሕፍት ጋር የተቆራኙ በርካታ እውነታዎችን እናገኛለን። ዘማሪው የሀገሪቱን የደም መፍሰስ እያየ ዝም ማለት አልቻለም። የንጹሐን ደም መፍሰስ ሰማይ እንደደረሰና ፈጣሪም ለዚህ ፍርድ እንደሚሰጥ በግልጽ ይሟገታል። የባቢሎኑ ንጉሥ ብልጣሶር በእግዚአብሔር ንዋይ ቅድሳት ሲቀልድ ጣት መታ ግድግዳ ላይ እንደጻፈችበት ሁሉ በትንቢተ ዳንኤል 5-27 ላይ ማኔ ቴቄል ፋሬስ ወይም ተቄል በሚዛን ተመዘንክ ቀለህም ተገኘ እንደሚለው የዘመናችንም ገዢዎች በመለኮት ሚዛን ቀለው መገኘታቸውንና ዙፋኑን ልቀቅ የሚል ማስጠንቀቂያ እንደተሰጣቸው ይናገራል። በተጨማሪም እንደ ናቡቴ ደም ያንተም ደም ይፈሳል በማለት ንጉሥ አክዓብ የንጹሐንን የናቡቴን ወይን ቦታ ለመቀማት ብሎ በግፍ ስላስገደለውና ፈጣሪ ውሾች ደሙን እንዲልሱት እንደፈረደበት በአንደኛ ነገሥት 21-19 ላይ ተጻፈውን ታሪክ ያስታውሳል። ይህም እጆቻችሁ ደም ተሞልተዋል ኢሳይያስ 1-15 እንደሚለው በግፍ ለሚገደሉ ዜጎች እግዚአብሔር ዝም እንደማይል የሚያሳይ የሰላልና ደፋር መልእክት ነው። ልብን ክፉኛ የሚነካው የመዝሙሩ ክፍል ዘማሪው የራሱን ቤተ ክርስቲያን ችግር ሳይሸሽግ በድፍረት የሚያጋልጥበት ነው። ቤተ መቅደስ የሰላምና የመጠጊያ ስፍራ መሆኑ ቀርቶ የዘር የፖለቲካ ማራመጃ እንዲሁም የጥቅም መገበያያ መሆኑን በብርቱ ያወግዛል። ዘማሪው የሚከተለውን ጠንካራ ስንኝ ሲያሰማ እንሰማለን። በዘር በቋንቋ ከፋፍለ ሰጥተሃል፣ ጳጳሳቱ ተመዝነሃል። በዘር በቋንቋ የተሾማችሁ ከመቅደሱ ውጡ፣ ቆባ ውልቃችሁ። 8ኛው ሺህ ደረሰ፣ ሕገ ቤተ ክርስቲያን ተጣሰ። የወለደ ልጅ ያለው ጳጳስ 8ኛው ሺህ ደረሰ። ይህን ስንኝ የቤተ ክርስቲያኒቱ ወቅታዊ ፈተናዎች ያለምንም ድብቅብቅ በቀጥታ የሚሟገት ነው። የመጀመሪያው ጉዳይ በዘርና በቋንቋ ላይ የተመሰረተውን የሹመት ቀውስ ይመለከታል። ቤተ ክርስቲያን መንፈሳዊና አግላይ ያልሆነች ተቋም ሆና ሳለች የፖለቲካና የዘር ማከፋፈያ መሆኗን አጥብቆ ይቃወማል። ለዚህ መከፋፈል ተባባሪ የሆኑትና በዘር የተሾሙት አባቶችን በመንፈሳዊ ሚዛን ቀለው ስለተገኙ ቆባቸውን አውልቀው ከመቅደሱ መውጣት እንዳለባቸው ያለ ፍርሃት ይሟገታል። ሐዋርያው ጳውሎስ በክርስቶስ ኢየሱስ ሁላችሁ አንድ ናችሁና አይሁዳዊ ወይም የግሪክ ሰው የለም ገላትያ 3-28 ብሎ ያፈረሰውን የዘር ግድግዳ አሁን ላይ አባቶች ራሳቸው መልሰው ሲገነቡት ማየት እጅግ ያማዋል። ሁለተኛው ነጥብ የቤተ ክርስቲያኒቱ ቀኖናና ስርዓት መጣስ ያሳያል። ሕገ ቤተ ክርስቲያን ተጣሰ፣ የወለደ ልጅ ያለው ጳጳስ የሚለው ቃል የቤተ ክርስቲያኒቱ ጥብቅ ሕግ መናድ ያሳያል። በኦርቶዶክስ ትውፊት ጳጳስ የሚመረጠው ከምንኩስና ሕይወት በመሆኑ ዓለማዊ ፍላጎቱን የገደለና ቤተሰብ የሌለው መሆን አለበት። ነገር ግን ይህ የቅድስና ስርዓት ተጥሶ ዓለማዊና ስጋዊ ሕይወት ያላቸው ሰዎች ወደዚህ ከፍተኛ የመንፈሳዊ አመራር ስፍራ መምጣታቸውን በከፍተኛ ሐዘን ይገልጻል። ሶስተኛው ጉዳይ 8ኛው ሺህ የሚለው ትንቢታዊ አገላለጽ ነው። ይህ ብሂል በኢትዮጵያውያን ዘንድ የክፋት መብዛትን፣ የስርዓት መበላሸትንና የማይታሰብ ድርጊት የሚፈጸምበትን የኃጢአት ዘመን ለመግለጽ የምንጠቀምበት ነው። ዘማሪው በመቅደስ ውስጥ እንዲህ ያለ የዘር ክፍፍልና የቀኖና ጥሰት መታየቱ የዘመኑ ክፋት፣ የስርዓቱን መፍረስና የመጨረሻውን የጥፋት ዘመን መቃረብ አመላካች መሆኑን እያስጠነቀቀ ይገኛል። ከዚህ ሁሉ ትችትና ማስጠንቀቂያ በኋላ መዝሙሩ ተስፋ ወደ መቁረጥ ሳይሆን ወደ እውነተኛው መፍትሄ ያመራልናል። የኢትዮጵያ መፍትሄ ያለው በጉልበት ወይም በጦር መሳሪያ ሳይሆን በንስሐና ወደ እግዚአብሔር በመመለስ መሆኑን ያሳስበናል። እንደ ራሄል የኢትዮጵያ እናት አልቅሳ ሲል ድምፅ በራማ ተሰማ። ለቅሶና መራራ ዋይታ ራሄል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች። ኤርምያስ 31-15 የሚለውን የነቢዩን ቃል በማስታወስ የሀገሪቱ እናቶች በልጆቻቸው መሞት አንጀታቸው ማረሩን ይገልጻል። በመጨረሻም የኢትዮጵያ ጥንካሬ መንበርከክ መሆኑን በማንሳት ስሜ የተጠራበት ሕዝቤ ሰውነታችሁን አዋርደው ቢጸልዩ
እኔ ከሰማይ ሰማለሁ፣ ኃጢአታችሁንም ይቅር እላለሁ፣ ምድራችሁንም እፈውሳለሁ። ሁለተኛ ዜና መዋዕል ምዕራፍ 7 እስከ 14 የሚለውን የመጽሐፍ ቅዱስ ቃል በተግባር እንድናውለው ጥሪ ያደርጋል። ይህ መዝሙር ለፖለቲከኛውም ሆነ ለሃይማኖት መሪው መስታወት ነው። ባለማተቦችና እውነተኛ አማኞች ከስሜታዊነት ወጥተው ስለ ውድቀታቸው እንዲያስቡ፣ እንዲጸልዩና ወደ ፈጣሪያቸው እንዲመለሱ የሚጠይቅ የነፍስ ጥሪ ነው።